መጣሁት እንደገና ሀቢባ ልትጠላት ስላለ እኔ ደግሞ ሀቢባን መወዳት ስለ ሴት ነው። ሀቢባን የምወዳት ስለ ሴት ነው። ነገ እሞታለሁ፣ ማስመሰል አልፈልግም። ነገ ሟች ነኝ፣ እኔ ማስመሰል አልፈልግም። ሀቢባ ስለ እኔ ስላወራች ነው እንዴ? ሀቁን ተናግሮ በመሸበት ማደር ይሻላል። ማታ ትንሽ ስላልተረጋጋው ስለ ሀቢባ አላወራውም፣ ግን ደግሞ ወደዛ ወደ ሆቴል አይቀራችሁ እንደ ለማኝ ወደዛ ወደዚህ ሴቶችን ይዘው የሚዞሩ አገባሻለሁ እያሉ 17 ሴቶች 8 ሴቶች 9 ሴቶች የሌለው ሰው ትንሽ ነው። የሰው ባል ነው፣ ግን ሐራም ሐላል ሆኖባቸው ሐላል ደግሞ ሐራም ሆኖባቸው ሴቶቹን ይዞ ወደዛ ወደዚህ ይዞራሉ። ሆቴል ለሆቴል ነው የሚያድሩት። ወላሂ አልዓዚም ደውላችሁ ምስቱ ጋር አገናኝ ብትሉ ስራ ወጥቷል ነው ብትለው ምንም አይነት ስራ አይሰራም እኮ አረቄ እየገዛ ቢራ እየገዛ ከሴቶች ጋር ወደዛ ወደዚህ እየሄደ ፈትሹ ባሎቻችሁን፣ በደንብ ፈትሹ ባሎቻችሁን። እስኪ እኔ እኮ ሃይማኖቴ በፈቀደው ነው። እኔ ሃይማኖቴ በፈቀደው መብት አለኝ። ለአኑ የባለቤት እስኪ የባለቤቱን ብር ያልበላ አለ ታመጡልኛላችሁ? አንድ ወንድ እኔ እሸልማለሁ። አንድ ወንድ በዚህ ምድር ላይ ማለት ነው። አንድ ወንድ ነኝ ያለ እውነትም ወንድነቱን ያረጋገጠ የባለቤቱን ብር ያልበላ ወንድ አምጡልኝ እስኪ። የምስቱን ብር ያልበላ አንድ ወንድ አምጡልኝ እስኪ። የምስቱን ነው እኮ አልኩት፣ የፍሬንዱ አላልኩም፣ የሴትን ብር አላልኩም። እውነቴን ነው የምላችሁ። የምስቱን ብር ያልበላ አለ እዚህ ምድር ላይ። ኦኬ እኔ ደግሞ የእናቴን ስጋ ያብላኝ አንድ ብር በልቼ አላውቅም። ታምናላችሁ? አሁን እንደዚህ ቢባል 8 ዓመት ከሰሜላ ጋር ኑሬ አንድ ብር የእሷን ብር አልበላሁም። የእናቴን ስጋ ያብላኝ፣ የሞተችዋን የእናቴን አጥንት ያብላኝ ብላችሁ ታምናላችሁ? እኔ እኮ ለብር ነጋዴ እንደናንተ አይደለሁም። ምድረ ኮተታም ማለት ነው፣ ማዲያታም ሁላ ማለት ነው። ወተክ ስለኔ ለማውራት ምን አይነት ሞራል ቢኖር ነው? ቆሻሻ የሴትን ብር እየበላ እኔ እኮ ትናንትና ቃጥሎኝ ሀቢባ ምትሉትን እኔ ነኝ የሄድኩት። ሀቢባ ለሚሉትን ደግሞ ይኸው አድርሱልኝ። እኔ ፈቅጄ ወድጄ ልጅቷ ተጎድቻለሁ፣ በእናታችሁ ሀቢባ ጋር ሼር አድርጉልኝ ብላ ስለተማጸነች ስለለመነች ሀቢባ ጋር ያወሰኳት እኔ ነኝ። ሰዎች አትፍረዱ፣ ይፈረዱባቸዋል። ማንም ሰው አላስገደደኝም። ማንም ሰው እኔ ሀቢባ ጋር ሌላ ችግር ካላችሁ እዛው ፍቱ። ትናንትም ተናግሬያለሁ። ሀቢባ ቤት ሳልወጣ እንደምትሉ ስለማቅ ምድረ ኮተታም ማለት ነው። እንደዚህ እንደምትሉ ስለማቅ ከሀቢባ ራስ ወረድ በሉ። እውነት ከፈለገች ትግሬ ትሁን ከፈለገች አማራ ትሁን አያገባኝም። የሀቢባ ብሔር አያገባኝም። እኔ ነኝ የሄድኩት ሀቢባ ቤት የሄድኩት አንደኛው እኔ ነኝ። እኔ ለማጣራት ነው የመጣሁት። አሁንም ቢሆን አንድ ነገር ለማጣራት ነው የመጣሁት። ለማጣራት ፎቶ ይለጥፋ፣ እሱንም ኢማራት ሀገር ላይ ፎቶ ይለጥፋ፣ ሼር ኮፒ ሊንክ አድርጋችሁ ፋሚሊዎቼ ለሀቢባ አድርሱልኝ አለች። ከዛ ቪዲዮዋን ሰው ሼር አድርጎልኝ ያንተን ፎቶ ተጠቅማ ሀቢባ ጋር ለመናገር ፈልጋለች አሉ። ሰከንድ አልቆየውም። ባለቤቴ ከኔ ጋር ናት። ውሸት ምን ያደርጋል? ሰከንድ አልቆየውም። እንዲገባውና ስልኩን ከዘጋው በኋላ ሳየው እውነት ነው። ባለቤቴ እኔ ጋር ያለችው ባለቤቴ እቺ ልጅ እየወቀሰች ስለሆነ እኔ ሴትን ልጅ አልጎዳም። ስለዛ ሀቢባ ጋር ገብታ መናገር ስለፈለገች ድምፅ አታገኝም። ሀቢባ ጋር ሰው አይወስዳትም። እኔ ባልወስዳት ማንም አይወስዳትም። ሀቢባን ደግሞ ስለምቀርባት በእኔ ስም ሀቢባ ስሟ እንዲጠፋ አልፈልግም። የሙባረክን ፎቶ አርጋ ሰርታ ለምንድን ነው ሀቢባ ድምፅ ያልሆንሽው እንድትባል ስለማልፈልግ የሴቶቹን ድምፅ እየሆነች ትኑር። ልጅቷን ይዣት ሄድኩ። ሀቢባ ጋር ገባው። ሀቢባ ጋር ከገባው በኋላ ሀቡ አልኳት፣ አቤት እኔ የማይሆን ነገር አልወስድላትም። የሆነች ልጅ ፎቶዬን ተጠቅማ ስሜን እያጠፋች ነው፣ ያለውን ነገር አጣሪ አልኳት። እኔ ነኝ እውነት ለመናገር ሀቢባ ላይ ከምፈርዱ እኔ ላይ ፍረዱ። ሀቢባ ጋር መውሰድ ትክክል አይደለም ካላችሁ እኔ ላይ ፍረዱ እንጂ እዛው በጠበዳችሁ የለመዳችሁትን እኔን ዘቅዘቃችሁ ስደቡ እንጂ እሷን በእኔ ምክንያት አትስደቧት። ከዛ በኋላ ሀቢባ ጋር የሄደው ማን ነው? እኔ ነኝ። ለምን? ልጅቷ ቪዲዮ ላይ ሀቢባ ጋር ወሰዱልኝ ስላለች እኔ ደግሞ የሴቶችን ችግር ስለምወስድ የኔ ስለሆነ ነው እንዴ የምደብቀው?
መሄድ ስላለበት ሀቢባ ጋር ወሰድኩት በፈቃደኝነት እኔ ነኝ። ለምን ልጅቷ ሀቢባ ጋር ውሰዱልኝ የሚሉትን ኦሮምኛ ተናጋሪዎች ሀቢባ ጋር መወስደው እኔ ነኝ። ከዛ በኋላ ሄደች። ከሄደች በኋላ ከሄድኩ በኋላ ሀቢባ የሆነች ልጅ እንደዚህ ስላለች ትምጣ አልኩ። እሺ አለች። መጣች፣ ገባች። ምን ሆነሽ ነው ተባለች። አፌ ታስሮ ማለት ነው። እንደውም እኔ መናደድ ያለብኝ ሀቢባ ላይ እኔ ነኝ። ዝም በል እያለችን ሚውት ይዤ ልጅቷ ሀቋን መናገር የለባትም እንዴ? ሀቋን መናገር አለባት። ሀቋን ተናገረች። አንደኛ 9,000 ድርሃም፣ ሁለተኛ 10,000 ድርሃም፣ ሶስተኛ ወርቅ ከጣቴ ላይ ወስዶብኛል አስቀምጥልሻለሁ ብሎ አለች። ሰርፕራይዝ ሆንኩ። የሄድኩትም ተጎድታ ካለች እንድትዳን መጨረሻውን እንዴት እንዳለቀ አያቸው። እኔ እኮ ሀቁ ካልወጣልኝ አልኩት ምን አይነት ወንድ እንደሆንኩ ሳስመሰክር በራሴ ኮራለሁ። በራሱ የሚኮራ ሰው አለ? እኔ በራሴ ኮራለሁ። የሴትን ብር አልበላም በፍጹም። ልዩ የሚያደርገኝ ከእናንተ የሚለየኝ የሴት ልጅ ብር አይበላም። ተማሩ እስኪ ከኔ። ሰሚራ 9 ዓመት አብረን ኑረን የኢትዮጵያ 1 ብር አልበላውም። አላህ መርዝ ያብላኝ ማለት ነው። 1 ብር የኢትዮጵያ ከሰሚራ ተቀብዬ በልቼ አላውቅም። ሲጀመር እኔ ምስት ሳገባ ለንግድ ስራ አስገብቼ ብር ለመቀበል እንደናንተ ኮቶታም ማለት ነው። ስራ አስገብቼ 4 ምስት አግብቼ 4ቱንም ስራ አስገብቼ 1,000 ሪያል እያመጡ አራታቸው 4,000 ሪያል በየወሩ እየቆጠብኩ ልጨፍርበት አይደለም። እኔ ምስት ማገባው ልጅ ለማግኘት ገባችሁ? እንደ ሰው ኑሮ ለመኖር እንጂ ብሯን ተቀብዬ ልበላ አይደለም። እንዴት ነው የሴት ብር የሚበላው? በምን ሞራላችሁ ነው? በተለይ ወንዶች ተብዮች እንዴት በየትኛው ሞራል ነው ከኔ ጋር ትከሻ የምትለካከው? እስኪ የባለቤቱን ብር እዚህ ዱንያ ላይ የባለቤቱን 1 ብር ያልበላ ሰው አለ ወይ? ከአንተ ጋር ልነጋገር። እኔ አላህ መርዝ ያብላኝ 1 ብር በልቼ አላውቅም። ሰሚራ ሲጀመር እንዲሰሩ አልፈቅድም። ሰሚራ ሲጀመር መጣች፣ ተጋባል፣ 2 ወር ሰራች። ለምን ነው የሚፈቅድልኝ? ባለቤቱን ማስተዳደር ከቻለ አንድ ወንድ ሌላ ሴት አገባለሁ ካለ ማግባት ይችላል። እኔ ባለቤቴን ማስተዳድረው እሷ ሰርታ ባመጣችው ብር ሳይሆን እኔ ፀሐይና ጨረቃ እየተፋረቀ እንደገና ደግሞ ቀንና ሌሊት ሳልል እየሮጥኩ እየሰራው ቤቴን ስለማስተዳድር ባገባም ማንንም አልፈራም። ገባ? ማንንም አልፈራም። ሃይማኖቴ ይፈቅድልኛል። ከሃይማኖቴ በላይ ደግሞ ምንም ነገር የለም። ገባ? እንደዚህ ነው። ግን አንድ ምስት ማኖር አቅቶት ስራ ቤት ወሽቆት ወላሂ ለአዚም እስኪ ቤትህን ክፈትና የኔ ያለሽ ባላት ባላለሽ? አዎ። ልጅ አለሽ? አዎ። ልጇን ለማሳደግ እድለኛ አልሆነችም። ጥምብ ባለቤት ነው ብላ አግብታ ማለት ነው። ሽክም ባለቤት ሳይሆን እዳ ናቸው ለሴቶች። እናንተ አግብቶ ልጇን ሳታሳድግ 6 ወር አረብ አገር፣ 5 ወር አረብ አገር። የእናታን እናትና ልጅ እኮ መለያየት የለባቸውም በምንም አይነት ምክንያት። እናትና ልጅን ማለያየት ሐራም ነው በሃይማኖቴም ማለት ነው። ልጁ እኮ ስለ እናቱ አያውቅም። የእናትን ሽታ ገባ? ወልዳለች። መውለድ ብቻ አይደለም እኮ ወለደች አይደለም፣ ማሳደግ ያለባት እሷ እንጂ አንተ አይደለም። ስንቱ ነው እንደ ሴት ልጅ እያሳደገ ባለቤቱ ኩሽና ምን አይነት ልጅ እያደገ እንዳለ አላውቅም። ቢያንስ እኔ 1 ልጅ አለኝ አልሐምዱሊላህ። አሁንም 2ኛ ደግሞ እየመጣልኝ ነው። ቢያንስ በቃ አቅም የለኝም እንደ ሰው ሌላ አሜሪካ ለመዝናናት አልወሰኳትም፣ ቱርክ ለመዝናናት አልወሰኳትም። ባለቤቴ የሚደረግለት ለሴት የሚያስፈልግ ቁሳቁሶች ከውጪ ላላሟላት እችላለሁ። ግን በጣም ነው የምጎርረው እንጂ ጉረኛ ነኝ። አዎ በጣም ነው የምጎርረው። ክርስቲያኑም እስላሙም ማንም ይስማው። እኔ አንድ ቀን ባለቤቴን እንዳንተ ገመድ አንገቷ ላይ አድርጌ ሂደሽ ካልሰራሽ ብያት አላቅም። አትስሪ፣ እሰራለሁ። ሰሚራ እሰራለሁ ነው የምትለው። ከኔ ጋር ትንሽ እንትን ከተጋጨን ሂጄ እሰራለሁ። አሰሪም ወላሂ አልፈቅድም። ያ እና አጭር ብቻ አውሮች ልውረድ።
እሺ አስተላልፍ። ግን ካንተ በጣም የወደድኩት ነገር ላውራ በእግዚአብሔር ፊት ማለት በጣም ደስ ያለኝ ነገር ምንድን ነው? ባለቤቴን እወዳታለሁ የልጄን እናት በለ እውነቱ መናገር ማንኛውም ሰው ባይዘው በዚች ምድር ላይ ልንገር ንጹህ ሰው የለም። ሁሉም ተደብቆ የሆነ ነገር ያደርጋል። አንተ ግን አሁነች ትክክል ነው በለ እውነት መናገር ለባለቤትም ያለን ፍቅር መግለጽን በጣም ደስ የሚለው ገባ። ኤኒዌይ በሰው አስተያየት ብዙ ባትሄድ ጥሩ ነው። ሙባረክ የሚባለው ልጅ ራሱ ተፈጥሮ ቢመጣ ከሙባረክ ጋር ራሱ ተስማምቶ መኖር አይችልም። ወይንም ዌብሳይት የሚባለው ሰው ከዌብሳይት ጋር ተፈጥሮ ቢመጣ ተስማምቼ አልኖርም። እያየን ያለ ነው ይሄን በዚህ ምድር አሁን ላይ እና ለማንኛውም ብዙ የሰው አስተያየት ባትወስድ ግን ከባለቤት ጋር ነው ፍቅር። እሺ ዌብሳይት አንዳንድ ወንድ ነኝ ተብዬ ወንድ ነኝ እያሉ ነው ማለፍ ጥሩ ነው። ባለቤቶቻቸው ስራ ቦታ ቁጭ ብላ የሚጠቀሙት ዋይፋይ ራሱ የባለቤታቸው ደም ነው። ዳታው ስልኩ የባለቤታቸው ነው። እኔ እኮ ቢያንስ አሁን በአቅሜ ራሴ አይፎን ሳሊዝ አይፎን 17 ይዛ አለች፣ አይፎን 16 ይዛ አለች፣ 15 ነበራት አለ ቢያንስ ማለት ነው። ሳሰራ ራሱ አረብ ሀገር አለን ወይ ደግሞ ፈረንጅ ሀገር አለን እያሉ የሚይዙትን ስልክ እየያዘች ነው። አልሐምዱሊላህ እኮራበታለሁ በራሴ። ለዛ ነው ጉረኛውን ቁጥ ጂጋ ጉረኛ ምናምን የምትለው ማለት ነው። ቢያንስ ማለት ነው የቻልኩትን እያደረግኩ ነው። ስለኔ ኑሮ ማንንም አያገባም። ግን የምስቱ ስልክ እየተጠቀመ በምስቱ የተገዛ ስልክ መሆኑን ረስቶ ዳታው የምስቱ ላብ መሆኑን ረስቶ እኔን የመናገር ሞራል አለው የለውም? እንደ ባሪያ ሰርቶ እንደ ንግስት ሚስትን ማኖር ትልቅነት ነው። ባይዘው ስራን እንደ ባሪያ መስራት ወድ ሰው ነኝ። ዌብሳይት በኦሮምኛ በትግረኛ በምንኛ መሰደበው እኮ ወደዚህ እየተሯራቁ በርበሬ እየጠጣሁ አይታል። እንግዲህ ኑሮዬን ስንት ነገር እየሆንኩ መወዳት ባለቤት ቤት ውስጥ ስላለች ነው። አይ ነው አንድ አስተያየት ብቻ ነግሬ ልውረድ። ነፍሷን የማረው ባለፈው የሞተችዋ ልጅ ኮሜንት ላይ ምን አየው አለሽ ወይ እስካሁን የሚል ኮሜንት አይቼ ኦሆ እግዚአብሔር ነው የምልህ። ሰው በጣም ክፉ ነው፣ በተለይ ሀበሻ ማለት ነው። ገባ ከዚህ ትረዳሙ አንድ ነገር አስረግጬ ልንገርህ። አንድ ነገር እሞታለሁ የሚለው ድራማ እኔ ባለቤቴን ልታረቅበት ነው። ለምን እኔ እንትን አለን ለምን ታናግረኛለህ? እሞታለሁ እኔ ሰው አይገለኝም። ፈጣሪ ካልገደለ በስተቀር ብቀጠቀጥ እንደ እባብ አልሞትም። ወንድሜ አብሬያት መሞት የምፈልግ ባለቤት አለችኝ። አብሬው መሞት የምፈልገው ልጅ አለኝ። እኔ ባለቤትን መታረቅ ስለምፈልግ እሷን በጣም ስሜታዊ ስለሆነች እሷን አታናግረኝ። ተው አይዞህ ወንድሜ ያለው እኔ በቃ ናይስ፣ በጣም ደስ ይላል። ለባለቤትህ መልካም የእናቶች ቀን በልልኝ፣ ለሚስት የሚሆንልኝ፣ ለሁሉም እዚህ ከስራ